ዛሬ ስለ ትዳር ሲባል ምን ነው ሞላ አለ መስጂዱ صلي على الحبيب እስከ ዛሬ ስለ አኺራ ስለ ጀነት ስለ ሰላት ስለ ዘላት ስለ ሐጅ ያ ሁሉ ሲቀራ ዛሬ ሞላ አለ ማለት ነው المهم الله በቀልባችን ምን እናዳምጥና ምን ሰራበት አላህ ያርገን ዛሬ خلقو በሙሉ የተሰበሰበው لا اله ሁረ العين ቢሆን ምን ሊሆን ነበር خلقو ዛሬ እንዲህ ብሎ የተሰበሰበው ሰው ለሁረ الطين እንዲህ የተሰበሰበው صلي على الحبيب لا اله الا الله سبحان الله حياة الزوجية هي أنبياء سنة ነው ትዳር ሪዝቅ የምትፈልግ በረካ የምትፈልግ ቶሎ አግባ የድሮ አባቶችን ጠይቃቸው ስታገቡ ስንት ነበራችሁ ሀብት በላቸው አላህን ይዘው ነው ያገቡት አግብተው ነው ሪዝቁን የሚፈልጉት ገባችሁ ኒካህ በዛ ነበር ሪዝቅ ሰው አግብቶ ተቅዋ መንገድ ራሱን ከሐራም ለመጠበቅ ስለሚያገባ አላህም ይረዝቀዋል አግብተው ነበር ሪዝቅ የሚፈልጉት አሁን ሳያገባ መጀመሪያ ብሩን ይፈልጋል እሷም ብር ስለሆነ በ60 ዓመቱ ያገባና ጦት እየጠባሉ ጂ ይሞታል አይኮን አخر ዘመን አخر ዘመን በፊትስ በ15 ዓመታቸው 16 17 20 ቶሎ ስታገባ هكذا ይሄም ብለው ላላገባችሁት ነው አማ ያገባህማ خلاص ወደ ኋላ ማርሽ የለውም ወደፊት መሄድ ብቻ ነው አልহামዱሊላህ ያልክ አልহামዱሊላህ ያልክ አወቀ ወደፊት መሄድ ብቻ ነው ወደ ኋላ ማርሽ የለውም ለባለ ትዳሮች 14 ንቁጣዎች አሉ 14 ስንት እንጻፋቸው ላገቡት ማለት ነው አማ ያላገባህ ደግሞ በረካ ከፈለክ እናት አባት እያማከርክ እናትህን አግባ ትዳር ላይ ስትገባ حتى አንተ ብትመርጥም 2-3 እናትን መሽወር አድርጋት የትኛዋ ትሻለኛለች እናትና አባት ዱዓ ያረጉትን ስታገባ ሐያትህ ላይ በረካ ላይ ተወድቃለህ አሉ እናት እንባቱን አስከፍቶ ያገባ ሰው ብዙ አይተናል ትዳሩ ላይ ይቸገራል የእናት አባት ዱዓ እንዲ የእናት ዱዓ የተዘጋውን በር እንዲ ያስከፍትልሃል የእናት ዱዓ ከባድ ነው የተዘጋ በር ያስከፍትልሃል ዱዓ አድርጋ መቃማቸው ትልቅ ስለሆነ አላህ ዘንድ እነሱም መሽወራ ያረክ هكذا እህቶችም እንደዛው አባት እናት የመረጡት እነሱም የሚወዱት እዛ በረካ ላይ ይወድቃል ሰው ልጅ ማለት ነው فلهذا እነዚህ 14 ንቁጣዎችን ሁላችንም እንጽፋቸዋለን ف 14ቱ ለእህቶች ነው 10 ለማን ነው ለዘውጁ ነው ባለ ትዳር ለሆነው ዘውጁ 10 በዚህ 14ቱ ከየት ነው የወሰዱት ይሄ 10ን የወሰዱት ከረሱል ሰለላሁ ዐለይሂ ወሰለም ከሐያታቸው ከነዚህ አይነት ነው የወሰዱት ጥሩ ሐያት ቤትህ ሰኪና ያለው ቤት እንዲሆን ፈይን እንጽፈዋለን ሁላችንም አንደኛው يعني أن تحب زوجتك ባለቤቱን መውደዱ ነብዩ ሰለላሁ ዐለይሂ ወሰለም ባለቤቶቻቸውን ይወዱ ነበር ይሄ መሐባ احترامና التسامح ይሄ የቤትህ ሩክን አድርገው እንዴ ሩክን كده ሰላም ለመኖር መሐባ ያስፈልጋል መከባበር ያስፈልጋል ይቅር መባባል يعني ቀልብህ ላይ ቂም የሚባል አትያዝ ዛሬው ጨርሰው አንድ አባት በጣም ስኬታማ ሐያት ያሳለፉ ልጃቸው ሲያገባ መጥቶልኝ አለ ቤቴ ሁሉም መብሩክ ሲለኝ አባቴ መጥቶ አለ የተማሩ ናቸው አቂል ናቸው ዲንም አደብም ላጲስና እርሳስና ወረቀት ይዛና አሉኝ አለ ሙሽራ ነው እኮ ገና የለኝም ስላቸው ወርደህ ገዝተና አሉኝ አለ አባቴ መርሐባ አልኩ አባቴ ናቸው አለ ሄጄ ገዛው አለ እርሳስ አለ ላጲስ አለ ወረቀት ጻፍ አሉኝ አለ እክትብ አሉኝ አለ አባቴ ምን ልጻፍ ስላቸው የፈለከውን ጻፍ አሉኝ ጻፍኩኝ ዝም ብዬ ከዛስ ሰርዘው አለ መርሐባ ያነሳው አሁንም ይጽፋል አሁንም ሰርዘው ይሉታል አሁንም ይጽፋል ያ አቢ አላቸው አባቴ ምስጢሩን ንገሩኝ አላቸው መጽሐፍ መሰረት ምንድነው ሲሩ ጻፍ ከዛ ሰርዘው ይሉታል
መጨረሻ ላይ ምን ያሉኝ አለ ሰለላሁ ዐለ ሙሐመድ ትዳር ሐያት ማለት አሉት እንዲህ ነው አሉት ያኒ ሁሉ ነገር ያኒ ማይመችህ ወላ ማይስማማ ስታይ እንዲህ ያነሳው መሄድ እንጂ ውስጥህ ላይ እንዲያየው እያልክ ከጻፍከው ከመጀመሪያ ለሊት ጀምሮ መጣላት ትጀምራለህ አንተም ሰው ነህ እሷም ሰው ናት አንተም ጎዶሎ ነህ ታጠፋለህ ወፍሰም ሀገር የሚያኖራችሁ ሁሉም ጥሩ ጎን እየተያየ የضعيف ጎኑ ጠቢዓ የሚሉታል ጸባይ ትልቁ ይሄ ነው ጸባይ ምን አይነት አህዋል ይሄን አጥንቶ ራስህን በዛ ፕሮግራም ማድረግ ነው አሉ ትልቁ ደርስ ይሄ ነው لهذا አንደን በአደብ ያደጉ በፊት የነበሩ ታሪክ ላይ ሲናገሩ ገና የመጀመሪያ ሌሊት ላይ ምን ትለዋለች አሉ ደፍተር ይዛው እህቶች ስሙ ይሄን ደፍተር ወረቀት ይዛ የመጀመሪያ ሌሊት ላይ اخبرني عن اشياء تحبها حتى افعلها وان اشياء لا تحبها حتى اتركها اي اقل اي تربيه اي انها تصدقت اي የምትወደውን ነገር ንገረኝ ከምግብ ይሁን ከምን ምትበቃ የምትወደውን ነገር ሁሉ ንገረኝ ልጻፈው እንደ ማኑዋል ልታረጋው ነው ሐያቷ ላይ አይ ተርቢያ የምትጠላውን ነገር ደግሞ ንገረኝ እንዳልሰራው ትልና በቃ በዚህ ትሰራለች መገጨት የለም አንዳንዴ ቢመጣም ቀለል ያለ ነገር ነው وهو هكذا لهذا ከመጀመሪያ ላይ ጀምሮ ስለሚሞላ እየሰረስከው ሄዳለኛል አባቴ እኔ የዛሬ በቃ ዛሬው ጨርሰው አውፍ ተባብለህ ምን ብለህ ያ አላህ እነዚህ አላህ የሚፈሩ ሰዎች ተቅዋ ያላቸው ትላልቅ ዑለማዎች ተርጀማቸው ላይ ማታ ሁሌ ባለቤታቸውን አውፍ ሳይሏት ተኝተው ያቆም ይላል ለምን እሷም ሐቅህን ለመሙላት ያስቸግራታል አንተም ሐቅዋን ለመሙላት የሚያዋጣው አውፍ የተባባልክ መኖር ነው አይ አደብ ዓሊም ሆነው ሙፍቲ ሆነው ሳሊህ ሆነው ሁሌ ማታ አውፍ በይኝ ይሏታል አሉ ለምን ሰላት በሁሉ ነገር ነጃህ ወጥተው አኺራ በሷ በያዙስ እንደዛ እኮ አለ አንዳንድ ሰው ሰግዶ ጾሞ ሐጅ ሄዶ ምን ብሎ ወይ በልጁ ያዛል ወይ በሚስቱ ያዛል ወይ በጎረቤቱ ያዛል ለዚህ አተድሩነ ማን المفلس የሚለው አላህ ይጠብቀን فلهذا عندنا محبة والاحترام والتسامح عوف مبابال معناتنا ይሄ ወንዶች ላይ አንደኛው محبة መውደድ አለበት ማለት ነው እድሜ ከሚያሳጥር ነገር ዑለማዎች ከጠቀሱት አንዱ ከምትጠላው ሰው ጋር መኖር ይላል ሁለተኛ ሐሰድ እድሜ ያሳጥር ይላል ሐሰድ አላህ ይጠብቀን ብዙ ሰው እንደ ልብስ ለብሶታል እኮ ልብሱ ነው ሐሰድ አንዳንድ ሰው አላህ ያንሳበት ከሐበሻም አላህ ያንሳው በል ምን ወደደ አላህ ያርገው የመሐባ አገር አላህ ያርግልን ሐሰዱን አላህ ያንሳበት ከምትጠላው ሰው ጋር መኖር ሐሰድ በማይጠቅም ነገር ህይወትህን ማሳለፍ በሚጠቅም እንጂ ነው ሶስት فلهذا አንደኛ حب ያስፈልጋል ايها الزوج መውደድ አለ በባለቤት ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል ሰለላሁ ዐለ ሙሐመድ ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል ይሄ መሐባ ከሚያመጣ ነገር አንዱ ይሄ ነው ቤት ውስጥ መጫወት ከልጆች ጋር መጫወት ከሷ ጋር መጫወት እሷን ማጫወት አንዳንድ ሰው አሁን ዘመናችን ላይ ሸክዋ ከሚያቀርቡት እህቶቻችን ባለትዳሮቹ ማለት ነው ለኔ ጊዜ የለውም ከኔ ጋር ለመነጋገር ለማጫወት ለምን ጊዜ የለውም ጀማዓ አለው እሱ እዛ ከጀማዓዎቹ ጋር ጨርሶ ተጫውቶ ምን ብሎ ቤት ይመጣል ቅሞ ከመጣ ደግሞ መርቅኖ ይመጣና እንከባበር ይላታል صلي على الحبيب ምን ይላታል አንተ ነህ እኮ መከባበር ያላወቅኸው አላህ ምን አጠፋች ሰው እኮ ቤት ነው ያለችው እንከባበር ምን ማለት እንከባበር አታናግረኝ እኮ ነው እስከ ፈጅር ምርቃናው እስኪለቀኝ አታናግረኝ ምን አይነት خلق ነው ይሄ ሰው ምን አይነት በኒ አደም ነው ይሄ ሰው مفهوم يعني ቢያንስ 10-15 ደቂቃ ሁሌ ቤት ስትገባ ጊዜ ስትለሱ ቁጭ ብለህ እንዴት ዋልሽ እንዴት ነሽ ቀንሽ እንዴት አለፈ ማለት እኮ ለምታወራው ማጫወት እሷ ነው ሐሜት ወላ ኺባ ወላ ላ يعني እንዴት ዋላች እንዴት ነው ታማ ከነበረ ተሻለሽ ወይ እቺ 10-15 ደቂቃ ውስጥ ያለውን ነገር ታወጣለች ይው
አንዱ ሲጠይቃቸው ዓሊምን ብዙ ጊዜ እኛ የምንሰማው የኛን ሐቅ ነው ወንዶቹ የምንሰማው ብዙ ጊዜ ምን ነገራቸውም ይሄን ነው አንዱ ትልቅ ዓሊም ጋር ሄዶ የሱ ሐቅ ምን አለብኝ እስኪ ንገሩኝ ሲላቸው ይሄ ወንድሟን ትታ ነው የመጣችው አባቷን እህቶቿን እናቷን ይሄ ሁሉ ትታ ሄደችው አንተ ጋር አሉት እነዚህን ሁሉ ሆነላት አሉ ሞይ ከትንሽ ጊዜ በኋላ ይሄን ነገር እኮ والله ወንድሜ ቢኖር ያረጋልኝ ነበር አንተ እያረከረልህ ማለት ነው ይሄን ነገር እያጓደልክ ነው ማለት ነው አባቴ ቢኖር እኮ ይሄን ሁሉ ማስረሳት አለብህ አሉ እነዚህን ሁሉ ሰዎች ሆነላት አሉ የምትደገፍብህ ማለት ነው ገባችሁ የምትደገፍብህ ተሐሙል المسؤوليه فلهذا ጊዜ 10-15 ደቂቃ መስጠት አለብህ ደግሞ ማዳመጥ ለማድ ምን ልመድ ማዳመጥ ሰማችሁ ሰለላሁ ዐለይሂ ወሰለም يعني አዳምጣት እንድታስተካክላት ወላ ሸርህ እንድታረገው ወላ ሐሺያ እንድታረግለት ኮል ለምታናገረው ሰው بس አዳምጣት አንተ مفهوم ولا ليس مفهوم ማዳመጥ ይሄ ከነሱ ጋር ብቻ አይደለም ብዙ ሰው መናገር ይችላል አሉ ማዳመጥ አይችልም አሉ ለአዳምጥ ተፋሲል ይወዳሉ ደግሞ ሴቶች በጠቢያቸው ተፋሲል ነገሮችን ሰፋ አድርገው እንዲ ማውራት ይወዳሉ አይጨነቅ እንዳትጨነቅ ማዳመጥ ይሄ ምን ያመጣል በቃ ያላትን ጭንቀትም ታጋራሃለች መሐባ ከሰው ከውል ይፈጠራል مفهوم ወይላ መሐል ላይ ምን ይፈጠራል መራራቅ ይመጣል የቀልብ መራራቅ የሩህ የሰውነት ሳይሆን እዘን ሁለተኛው ከሚስቱ ጋር ይጫወታል ይቃለዳል ማለት ነው ይሄን እንተግበረው መሐባ ያመጣል ቤት ውስጥ ሶስተኛ ሚስቱን ይረዳል ያግዛል አላህ ይሄ ከሰይዳችን የተወሰደ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ነብያችን እንዲህ ቤት ቁጭ ብለው ይሄን አምጡልኝ ይሄን አድርጊው እንዲያድርጊ እንዲመሰሉ ያግዙ ነበር እኮ ቤት ነብይ አርሽ የዘመቱት እኛ ዛሬ مفهوم አንድ ትልቅ ሼኻችን ምን ይሉ ነበር ባለቤቴ ምግብ ሰርታ ስታመጣው አሉ ቆሜ ነው መቀበላት አሉ ነይ ሞሽ ቁጭ ብለህ ዛሬ ጨው በዛ እንዲህ በዛ ከየት መጣ ይሄ የነብያችን ሱና ይሄ እንደዛ ብለዋል ነብዩ በሐያታቸው ከተስማማቸው ይበሉታል ካልሆነ ይተዋሉ እንጂ በሐያታቸው ነብዩ ይሄ ነገር ጨው በዛው ሱከር በዛው ብሎ አያውቁም ይሄ ምን ያመጣል መተጋገዝ መሐባ ያመጣል ወይላ ብዙ እህቶች አንድ ሸክዋ የሚያቀርቡት ምንድነው አሁን ባለቤቶቻችን እንደ ሰራተኛ ነው የሚቆጥሩን ይሄ ዙልም ነው ይሄ አዩሃ ዘውጅ ነብዩ ቢያዩህ ምን ይሉ ነበር ማገዝ ቤት ውስጥ እሷ ምግብ እየሰራች አይደል ቤት ሰራተኛ የለም እንበል ማሽን ውስጥ ያለው ልብስ ምን አለ አውጥተህ ብትሰጠው ምን አለበት ምንም እኮ የለም ብትጠርግ ምን አለበት አንድ ብታግዛት ምን ይሄ ምን ያመጣል በቃ ነኝ የሚያግዘኝ ነው ብላ እሷ ከልቧ መሐባ ይመነጫል لكن አዛዥ ስትሆንስ ቤት ውስጥ እንዲህ አድርጊ ብለህ ስትል ከልቧ ተወደህም ናም ብር ካለ ወላ ልጅ ካለ ለሰብር ታረጋለች ولكن حقيقه محبه ይመጣ መተጋገዝ መሐባ ያመጣ ማን ዝግጁ ነው እስኪ ለማገዝ ካሁን በኋላ ሁላችን ያገባህ እንጂ ያላገባም ያነሳል ወላጅህን አግዝ አንተ ማን አባትና ሚስቱን ይረዳል ያግዛል ከዛ በኋላ ለሚስቱ ደግሞ ታማኝ ነው ማለት ነው ታማኝ ለሚስቱ ታማኝ መሆን ይሄም ትልቅ ባህሪ ነው አላህ ታማኝ አላህ ያርጋል ይዘን አንደኛው ሚስቱን ይወዳል ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል ሚስቱን ይረዳል ያግዛል ለሚስቱ ታማኝ ነው ከዛስ ሚስቱን ያከብራል እቺና ትልቁ ቅድም ያልናችሁ ቤት ሰኪና ያለው ቤትን ልብ ስትለው ይሄ ሶስት ነገር ታያለ እዛ ውስጥ መከባበር መዋደድ ይቅር መባባል ይሄ ትዳር ሐያት ላይ ይሄ ሶስቱ ከሌለ እንዲሁ ያኒ ቤት ውስጥ አንድ ላይ ያሉ እንጂ የለም ሩሃቸውና ቀልባቸው ሶስቱ ከሌለ ይሄ ሶስቱ ከሌለ ለሁላችንም ይሄ ሶስቱን ቤታችን ላይ እንትከለው مفهوم كم يمت أنا غير محاهل بيت لا حلقة التعليم ولا دين سمت أنا وسويه ولا أنا غير ميجابو أنتم يسوى حق ميجاباكو الله ستفرقون الله انكفرك ويجابها الحق سم الله انكفرج من يجابته حق يجابته ليسو ورزا ولا الله فرات الميت أنا ودمو بيت لا رسول صلى الله عليه وسلم حديث حديث آيات حديثا بيهم كل ما حلقة التعليم يبي التعليم مالتنا مستون يا كبران احترام كيف وصلنا هنا ايه نبياتنا حياتي اوسك عندي تنبروا نبي صلى الله عليه وسلم من يهال صبر ادرغوال عندك افاچو سدب وطوال لمستوچاچو لا والله
አንዴ ቀልብ የሚሰብር ነገር ተናግረው አላ አንዴ ተሳድበው አላ والله ከሳቸው ሐያተኛም እንውሰድ ማለት ነው። ከዛ በኋላ ሚስቱን ያስተምራል ሰለላሁ ዐለ ሙሐመድ። ይሄ ነው ትልቁ ምናጠፋበት ቦታ። ዓሊም ነህ አቅራት ቢያንስ ፍሩድ العين ስለ ጣሃራዋ ስለ ሐይዷ ስለ ኒፋሷ ስለ ተርቢየት الأولاد የሚያስፈልገውን ማለት ነው። ይሄው አንድ ኪታብ አለ እዚህ ያላችሁት ለእህቶቻችሁም ለባለቤቶቻችሁ አደም በዳኒ መስጂድ ላይ ጁምዓ የምናስተምረው ኪታቡ ምንድነው? የተጻፈው ራሱ ትልቅ ዓሊም ሙፍቲ የጻፉት ነው ረህመቱላህ ዐለይህ التذكرة الحضرمية فيما يجب على النساء من الأمور الدينية ለሴት ልጅ ግዴታ ማወቅ ያለባት ከውዱአ ከጠሃራዋ ከባል ሐቅ ስለ ተርቢያው ስለ ሴት ልጅ በሐያቷ ማወቅ ያለባትን ከሐዲስ ከቁርአን ከሐዲስ ወስደው የጻፉት አንድ ኪታብ አለ። ጁምዓ ከ3 ተኩል እስከ 4 ሰዓት ተኩል ይቀሩታል እህቶች። እዛ እንላካቸው ይሄን ኪታብ ከቀራች ስለ ልጅ ተርቢያ ታቀበታለች፣ ስለ ባሏ ሐቅ ታውቃለች፣ ስለ ጠሃራዋ ስለ ሐይዷ ስለ ኒፋሷ ሐያቷ ላይ የሚገጥማት ነገር ሁሉ በአንድ ኪታብ ላይ አዘጋጅተውት ሴት ልጅ ማወቅ ያለባት ግዴታ ብለው እዛ ላይ ጻፉ። እንላካቸው እህቶች። በሳምንት 1 ሰዓት ነው። በሳምንት 1 ሰዓት ከ3 ተኩል እስከ 4 ተኩል ባለው ሰዓት ማለት ነው። لهذا ሚስቱን ያከብራል፣ ሚስቱን ያስተምራል። إذا ሚስቱን ያስተምራል ማለት ዓሊም ነህ አስተምራት። ዓሊም አይደለህም ጥያቄ ሲመጣ ስለ ዲን ሲያስፈልጋት ትጠይቀህ ዓሊም ጋር ሄደህ ጠይቀህ ጽፈህ ንገራት። ሁለት አልቻልክም ይሄን ዒልም መጅሊስ ይዛት ሄድ። ሶስተኛ ይሄ ሁሉ አላደረክም ወጥተህ መማር አለባት። አስተምር አላስተምርም ትጠይቀህ ሄደህ ዓሊም ጠይቀህ ንገራት። አልহামዱሊላህ አሁን እንደ ድሮ መሄድም እኮ ብዙ አያስፈልግም። ስልክም እኮ አለ ጠይቀህ የሚያስፈልጋት ለምን በጃህል እንዳትሰራ። መጨረሻው ሶስተኛ ወይ ዛት ሄድ ዒልም መጅሊስ። ሰርግ ቤት እንዴት ነው ዛሬ ሰፈል አወል አይደል ስንሄድ ሰርግ ነገር ሲሆን ሰፈል አወል አይደል ቁጭ የምንለው ዒልምስ ይዛት ሄድ እሷ ነው ዒልም መጅሊስ። መጨረሻው ካላ ይሄ ሁሉ ካላረክለት ወጥተህ መማር አለባት። إذن ማስተማር እንጂ ያው አንዳንዴ ሰለላሁ ዐለ ሙሐመድ ብዙ ጊዜ ወንዶችን የሚያስቆጣቸው የሚያናዳቸው ትዳር ሐያት ላይ አንድ ነገር አለ። ይሄን ልብ በሉ። ምንድነው እሱ? እዛ ባለችበት ቢአ ትዳር ሳትመሰርት ያላወቀችው ነገሮች ነበረ ማወቅ የነበረባት አልተማረችም ይሆናል ወይ ከቤት ማንም አላስተማራትም። አሁን ስታገባ አንተ እሱን ጥፋት እያየህ ትቆጣለህ። መሆን የነበረበት አስተምረህ ካላረገችው ከሆነ ይሄ ነገር አስተምረሽ የምትለው አታውቀውም እኮ ትጣላና ውኡ ብለህ አንተ እሷ አታውቀውም አላደገችበትም ይሄን ነገር። ለዚህ አይደል ፈዝፈር ቢዛቲ ዲን ተሪበት የዳክ ትዳር ስትመርጥ ዲን ያላት የተባልከው በዛ አይደል እንዴ? ይሄ መከራውስ እንዳትወድቅ እኮ ነው ዲን ያላት። فلهذا ማስተማር እነሱ አስተምር ገባችሁ አይደል? ማስተማር እነሱ ያኒ የምታጠፋው ነገር የምትወደው ነገር ነገር ይሄ ነገር አልወደውም እኔ ይሄን ጠቢያ አይስማማኝም ይሄን ቀይሪው። ዛሬ ቤት ስትሄዱ ያው ሰላም እንዲሆን የምትፈልጉ ሁለታችሁን ወረቀት ያዙ እስከ ዛሬውን ሰርዙት። በቃ ዛሬ እንደተጋባ አድርጋ ያው ጭንቅላታችን ተርኪዝ የሚሉት ነገር አለው። ተርኪዝ ማለት አንድ ነገር ላይ ስታተኩር ስለሱ ነገር ነው ፋይል የሚያወጣው ጭንቅላት። አንድ ትልቅ የተዳር የሐያት አማካሪ ኢብራሂም አልፈቂ የሚባል ነበር ምስር። አንዷ መጣ አለ ከባለቤቴ ጋር መፋታት እፈልጋለሁ መለያየት ብላ መጣች አለ ልታማክረኝ። ይሄን ስትለኝ አናግሯት አንድ ነገር አልኳት አለ እስኪ መጀመሪያ ስትጋቡ እንዴት ነበር እሱን ሐያት ወደዛ መለሳት። ለካ ሐያታቸው በሙሉ መሐባ ላይ ነበር ነው መሐል ላይ ነው ጥሎ የመጣው። የመሐባ ሐያት ላይ ጭንቅላቷን አዞራት ወደዛ ሐያት ሲያዞራት የባሏ ፈዳኢል ትዛላት አሉ። ለካ እንዲህ ማርጎልኛል እንዲህ ማለችና የተወሰነ ደቂቃ በኋላ ከነገራት በኋላ በቃ አልፈልግም መፈታት አለችኝ አለ። ጭንቅላታችን ስለ አንድ ሰው መጥፎ ነገር ሲሰራ ቶሎ ብለህ ወደ ኸይር ካልወሰድከው ውስጥ ያለውን የድሮ ፋይል እያወጣ መጥፎ ነገሮችን ይደረድርልሃል። ገባችሁ አይደል? ይሄ خطر ነገር ነው። ለዚህ ነው ሁሌ
ሰው ልጅ አይብ ያለው ሰውም ሁላችንም አይብ አለን በሰላም ለመኖር ጥሩ ጥሩ ጎኖቹን አስፋውና አይቡን ስትረዋሉ ወይላ من ذا الذي ترجى سجاياه كلها كفى بالمرء نبلا أن تعد معايبه ሁላችንም እኮ አይብ አለብን ሁላችንም አንተም ካሚል አይደለም እሷም ጉድለት አለባት አውፍ እየተባባልክ ጥፋትን እየተራረምክ እንጂ በቃ እንዲነሽ እያለን እሷም እንዲነህ እያለች ነገሩ ይሰፋል فلهذا ያስተምራል ማለት ነው ማክበር እነሱን ማስተማር ከዛ ስንተኛ ደርሰናል አንድ ይወዳል ከሚስቱ ጋር ይጫወታል ይቃለዳል ሚስቱን ይረዳል ያግዛል ለሚስቱ ታማኝ ነው ሚስቱን ያከብራል ሚስቱን ያስተምራል ስንተኛ ደረሰ ሰባተኛ ባረካላህ እዚህ ቀኝ ያሉት ማሻአላህ ሐይ ናቸው አላህ ሐይ አላህ ያርገን طيب ከዛ ምን ይላል አላሁ አክበር صلوا على محمد ለሚስቱ ይዋባል አንደን ሲገርመዋል አሁን ወለሁነ مثل الذي عليهن ለሚስቱ ይዋባል ቤት መጣ አይደል ከስራ ታጠብ ሽቶ አለ ተቀባ እንዴ ሰው መሰላ خليك كده حلو كده مفهوم مواب بني ادم بطبيعتنا ውብ ነገር እኮ ይስበናል አይደል አንተ እንደምትወደው እንድትዋብ አንተም ተዋባሉ ايها الزوج ብዙ ሰዎች ትዳር ላይ አያውቁትም ይሄን ሲዋክ አድርግ ደግሞ ምን አድርግ ሲዋክ አንዳንድ ዑለማዎች ጋር ሲደርስ አንዳንድ መሳኢል ያሳፍራል ስትሰማው ራሱ አንዷ ባሏ የጥርስ ሐኪም ቤት ሲሄድ ለዶክተሩ አልቻልኩትም ለአላህ ብለ መከረው አለችው አፉን ሽታ ምን ብላ ትንገረው ኢማን ያላት ናት ሐያ ያላት ናት ምን ብላ ትንገረው ብሩሽ አርግ ተበለው እንደ ቤቢ ነው እንደ ሰውየው ህፃን ልጅ ነው እንደ ያለ ብሩሽ አርጉ ልተኙ ነው ይላ ተነስታችኋል አላህ ሰለላሁ ዐለይሂ ወሰለም ገባችሁ አይደል ለአላህ ብለ ንገርልኝ አለችው አሉ አላህ ነብያችን ቤት ሲገቡ ከምን ነበር የሚጀምሩት مع انه ነብያችን ላባቸው እኮ ከሽቶ በላይ ይሸታል እኛ እንዲያስተምሩን እኮ ሁሉ ነገራቸው ነብዩ ሽቶ አይደሉ እንዴ እንደዛም ሆነው ሲዋክ ይጠቀሙ ነበር ገባህ ነዛፋህን ጠብቅ ሲዋክህን ተዋብ ያለህን ቆንጆ ልብስ ልበስ ሽቶህም ከምርጡ ሽቶህን ተቀባ እዘን ለሚስቱ ይዋባል ስንተኛ ነው አሁን 8 ሚስቱን ይችላል ይታገሳል ሰለላሁ ዐለይሂ ወሰለም ይሄ ነው ዘመናችን ላይ አሁን ብዙ ትዳርን ያናጋ ያለው ሰብር የሚባል ነገር አለቀ ሰብር ባብ ሰብር በፊት ሰብር ነበራቸው እስኪ አስታውስ የድሮ እናቶችን ዋሺንግ ማሽን የለ ልብስ ማጠቢያ የለ ቤቱ ትልቅ አይደል ያኔ ይሄ ምቾት የምትለው ብዙ የላቸውም ግን 10 ልጅ 12 ልጅ 14 ልጅ አንድ ልጅ ታፋቸው ላይ እርጉዝ ሆነው እኮ ምግብ ሰርተው በጊዜ አባት መጥቶ በጊዜ ምሳ ይደርሰው ነበር አሁን 3 ሰራተኛ ቤት እያለ ሰውየው ምሳ አልደረሰም ብሎ ይቆጣል አኺር ዘመን አጂብ አይደል አጂብ እኮ ነው ሐቅ ነው አለ ያው አላህ ይጠብቀን ሐቅ ነው ብሏል ያው ሁሉም ያው ቁስሉ ሲነካ ሐቅ ነው ይላል صلوا على محمد فلهذا يعني ሚስቱን ይችላል ማለት ያው አንድ ነገር ማወቅ አለብን የሴት ጠቢዓ የወንድ ጠቢዓ ይለያል ጠቢዓ ንግግራችን ነገሮችን የምናይበት አይነት እንደ ጓደኛ አይነት አንዳንዴ አትጠብቅ مفهوم ለምሳሌ አሁን በወንዶች ዓለም ላይ ይሄንን ማን ነው እዚህ ጋር ቁጭ ያረጋው እንዴ ያስቀመጠው ካልክ ወንዶች ዓለም ላይ አብደላህ ይላል ሴቶች ዓለም ላይ ይሄ ነገር ሊወድቅ ብሎ ትላለች ምን ብሎ ሊወድቅ ብሎ እንዲሆኖ አብደላህ ነው ከዛ ማን ይሄን ሁሉ በያለሽ ይላታል እሱ ሰውየው አሁን ጠቢዓ አለመተዋወቅ ጥል ያመጣል አሁን ይሄ ዓለማቸው እንደዛ ነው አንተ አሁን ተጋብዘህ ምሳ ትሄዳለህ የሆነ ጓደኛህ ጋር አንተ የሚታይ ወንድ ልጅ በአንድ ሰዓት አንድ ነገር ነው የሚያው እሱም ያው ምግቡን ነው መጋረጃውን አየው ትለዋለች አሁን ተይ መጋረጃ አሁን ምግብ እየበላን ነው በሴቶች ዓለም ይሄ የተለመደ ነው ሴቶች አንድ ላይ ሲሆኑ የተለመደ ነው ይሄ አየሽው ጫማውን እንዴ ወንድ ሌላ ነው ዓለሙስ እሱ ስለ ስራ ነው የሚያወራው ስለ ስራው እንዲህ ሆኖ ያኛው መጋረጃው ምናምን ይሄ አያሳስበውም እሱ مفهوم ይሄን ጠቢዓ አሁን የሴት ዓለማወቅ ምን ይመስለዋል አደብ የሌላት ይመስለዋል አደብ አንተን የሌለ መዝሀቡን አላገባህም መዝሀቡ እኮ ነው
እነዚህ አይደል 2 ዓመት ታስረው አሉ 2 ሴቶች 2 ዓመት ታስረው ሲፈቱ ሳልጨርስልሽ ቂሳውን አለቻት አሉ صلي على الحبيب ምን ሳላረገው ቂሳውን ሳልጨርሰው ገባሽ ይሄ ጠቢዓ አለማወቅ ምን ያረጋሃል አደብ የሌላት ይመስልሃል አደብ አይደለም هكذا ይለያል ኺጣብህ ለዚህ መቻል አለበት በቃ ነገሩን ቻለው ማን አስቀመጠው እዚህ ጋር እንዲሆነው ምን ብሎ አብደላህ በቃ ሰማህ አብደላህ خلاص ተው አብደላህ ይቀረውን ተው مفهوم ይችላል ይታገሳል ዘጠነኛው ይሄ ለአብዛኞቻችሁ ሳይሆን ለአንዳንድ ሰው ነው የሚመለከተው በሚስቶች መካከል ፍትሃዊ ነው ይሄ ባለ 2 ሚስት ባለ 3 ነው የሚመለከተው ያው ካለህ እዚህ ውስጥ አላህ ከሰጠረህ ካለህ ያው ፍትሃዊ ሆም ማለት ነው ፍትሃዊ ሆን ከአንድ በላይ ሚስት ካገባህ አደል ሳትዘልም ማለት ነው ፍትሃዊ መሆን አለበት አማ አንዱን ከዘለም ጉድህ ነው አኺራ ላይ ፍትሃዊ መሆን አለበት የመጨረሻ 10ኛው ሚስቶቹን አይመታም ሚስት አይመታም ነብዩ ሰለላሁ ዐለይሂ ወሰለም አንዴም ባለቤቶቻቸው መተው ያውቁ فإمساكم بمعروف أو تسريح هنا بإحسان هنا ያለ إمساك بمعروف أو تسريح አሁን ኒካህ ላይ አለየውም ሰውየውን አሁን ስንት አዛም የሚያረግ ሚስቱን ኒካህ የታሰረለት ቀን ይወስኪ لا إله إلا الله ወልይ መስሎ እንዲቁጭ ብሎ زوجتك فإمساكم بمعروف إمساكم بمعروف ما شاء الله ستاو خلاص ይሄ በቃ ወልይ من أولياء الله ነው ትላለህ ቤት ሲገባ አላህ ራሱ ነው ትላለህ ይሄ ቀብልት ያለው እዚህ ጋር አረ አላህ እንፍራ ቤትም እኮ አላህ ያያል እኮ ወይ በሰላም አኑራት ወይ በሰላም ተለየ እንጂ ዙልም ለዚህ አይደል ከሰለፎች ሲጠየቁ ልጄን ሴት ልጄን ብዙ ሰው ጠይቆኛል ለማን ልዳራት አላቸው መሽራ ብዙ ሰው ጠይቋል ሴት ልጄን ለማን ልዳር ሲላቸው صلوا على محمد زوجها من يتقي الله تعالى إذا أحبها أكرمها وإن أبغضها لا يظلمها أي أهل التقوى الله انسفر أيها الله لم يفرى دارات هلوت لمن حكمة وانتملكت ሲወዳት ይንከባከባታል ያከብራታል ቢጠላት እንኳን አይበድላትም ለምን አላህን ይፈራል አላህን ይፈራል ወይ በሰላም ይለያያታል አው ታግሰው ይኖራል ሁለት ነገር ያደርጋል ኪታብ እኮ የተጻፈ አለ አንዳንዴ በሰብር ዊላያ እንደሚገኝ ታውቃላችሁ يعني ለሷ ሰብር በማድረግ ትልቅ ደረጃ አላህ እንደሚሰጥ ታውቃለህ ወልአክስ هكذا አክሱም እንደዛው ሻም ላይ غوطة የምትባል አገር ሻም ላይ በሐቂቃ የተከሰተ ነው ሱብሂ ሰግጄ ይላሉ አስካር አላህን ዘክር አስካር ላይ እንዲ ተኛዋሉ በህልሜ ነብዩ ሰለላሁ ዐለይሂ ወሰለም በህልሜ ያቻዋለሁ አለ ይሄን ቂሳ የተናገረው ሰው ሴቶች ደርስ አለ ሴቶችም አሉ ደርስ መሃል ነብዩ ናቸው አለ እገሌ ስም ይጠራሉ አለ የአንድ እህት ስም አያውቃትም እሱ ስሙን ሐፈዘ እገሌ ልጅ የታለች ብሎ ይናገራሉ አንድ እህት ሄዳ አጣቻትና የለችም እዚህ ከኛ መሃል ተተፈضل እንድትመጣ ይጋብዟታል ነብዩ ሰለላሁ ዐለይሂ ወሰለም በዚህ መሃል ብንን ነብዩ ተነሳው አለ እቺን ህልም አይች የአላህ ነገር የመን ላይም አንዳንድ ትናንሽ ከተማዎች ላይ ሰው ሲሞት መስጂድ ነው የሚነገረው ሰውም ትንሽ ስለሆነ لا إله إلا الله محمد رسول الله ይባልና እገሌ ወደ አኺራ ሄዷል ቤቱ እዚህ ነው ሰብር ጀናዛ 10 በኋላ 10 ሰዓት ላይ ብሎ መስጂድ ነው የሚነገረው ሐድረሞት እዛም እንደዛ ነበር ልክ ሲነሳ ሰውየው የሚጣራው የእገሌ ልጅ ወደ አኺራ ሄዳለች ይላል እዚህ በህልሜ የሰማሁት ድምጿ ማለት ስሟን የሰማሁት ቤት ሄጄ ባለቤቴን እነገሌ ጋር ለቅሶ አለ እስኪ ሂጂና ስሟን ከነብዩ አፍ ስለሰማው እስኪ ጠይቂ ምን ትሰራ ነበርች እህቶች በደምብ አዳምጡ ምን አይነት ኸይር ብትሰራ ነው እስኪ ጠይቂያቸው አልኳት አለ ሄደች አዘም الله اجركم ሰብር ካለች በኋላ ያሰበችው በቃ ሌሊቱ ሙሉ ሰግዳ የምታድር ቀን ጾማ የምትውል በቃ ይሄ ኢባዳኛ የምናውቀው ኢባዳ ማለት ነው እንዴት ነው እቺ የሞተችው እስኪ ኢባዳዋን ንገስ አይ ብዙ እንደማንኛውም እህቶች ናት ምንም አዲስ ነገር የምትሰራው የላት ኢላ 5 ዓመት የሞላው ፍራሽ ላይ የተኛ ፓራላይዝ ሆኖ የተኛ ባል አላት አሉ 5 ዓመት እሱም መخدም ነው አሉ ቤት ስራው እህቶቿ መተው እዚህ ጋር ነው የሚገርመው እህቶቿ መተው በጣም ደክመሻል ሐጅ እኛ እንችልሻለን
ሐጅ ሂጂ በእኛ ወጪ ሐጅ ሂጂና ትንሽ አረፈምት ያለሽ አሏት አሉ። ለማን ልተወው ባለቤቴን አለቻቸው አሉ። ልጆችሽ ያው ሴት ልጆች አለሽ አይደል ስትላቸው እውነታችሁን ነው አለች። ሴት ልጆቼ ላኪን እንደኔ እንደሚስት አይሆንለትማ ሰውየው ማገላበጥ አለ ልብስ መቀየር አለ። የሚገርም ነገር ያለችን አሉ እህቶቹ ሐጂ عند قدم زوجي የኔ ሐጅ ይሄ ባለቤቴ እግር ስር እዚሁ ነው አለች። መካ አመለጣት የአላህ ውዴታ አገኘች አሉ። መዲና አመለጣት አሉ መሄድ صاحب المدينة رضا አገኘች አሉ። በአቅል አይደለም ዲን እኮ እንዲህ በአቅል ሳይሆን መከተል ነው። አንተም እንደዛው የታመመ አባት እናት ካለ በእነሱ ኸድመ ወይስ القرن በምን የደረሰው በእናቱ ኸድመ አይደል ለሷ ሰብር ስታረግ ለአላህ ብለህ ታክሰህ ልጆች አየ በተርቢያ ያድጋሉ ልጆች በመሐባ ያድጋሉ ተርቢያ ለሷ ለአላህ ብለህ ያ አላህ የሚገባት አይደለም እንዲህ ሰብር ማድረግ ግን ለአንተ ብዬ ነው ያ ረብ ያ ረሱል ሰለላሁ يعني አደራ ብለውናል ስለ እህቶች አደራ እኮ ብለውናል በሰላም ሰብር ያረግ ትላልቅ የአላህ ሰዎች እኮ ሰብር አድርገው አሳለፉ። ትዳር እኮ ሰብር ይፈልጋል مفهوم إذن አስረኛው መምታት የለም ይሄ ለወንዶቹ ነው። እነዚህ አራቱ ደግሞ ለእህቶች ነው። በደንብ እናዳምጥ እህቶች ለእህቶች አራት ነገር ነው። ለወንዱ ስንት ነው? እቺ አራቷ ግን እንደ 10 ናት እኮ ስትፈሰል አራቷ። አንደኛ الطاعة متكبدوا هنا እቺ الطاعة بحرام እስካላዘዘሽ ድረስ ባለሽን መርሐባ ማለት በቃ በሐራም እስካላዘዘ ድረስ ያዘዘሽን ነገር መርሐባ በይው። ምን አለበት? ምን ይከሰታል መርሐባ ብትዩ? አንደኛ መርሐባ ማለት አንዳንዶቹ ይገርማቸዋል ተረስቶ ማለት ነው። ምን አሉ አንድ ዓለም አይሮፕላን ላይ በራችኋል አሉ። አወረናል አሉ። ፓይለቶች ካላችሁም እዚህ ገና ምን እንደሚለው መጀመሪያ ልትበር ስትል ዛሬ በካፕቴን ስሙ ይነሳል። አንድ ሰው ነው አዛዡ ወይስ 100 ሰው ነው የሚያዘው? ስንት ሰው ነው የሚያዘው? አንድ ሰው። አጠገቡ እኮ ሌላ እኮ ካፕቴን አለ። እዚህ ብዙ እኮ አይተናነሱም በኢል በዚህ ካለው ላኪን እዚህ ጉዞ ላይ ማን ነው የሚያዘው? አንድ ካፕቴን። እንዴት ነው የሚያዘው? አይታችኋል? አሁን ልንበር ነው ቁጭ በሉ ይባላል። ቀጥታ ቁጭ ይላል አይደል? እንደዛ አደቡ። እስኪ እዛ ውስጥ ያለ ሰው አንድ ሰው እንዴት መርሐባት ይዋለሽ ብሎ ያውቃል? ኒዛም እኮ ነው ይሄ ኒዛም። የቤቱ ማናጀር እሱ ሆነ እንበል مفهوم ولا مفهوم؟ አሁን ለሱ መርሐባ በማለት አጠገቡ ያለው ሆስተሶቹም መርሐባ በማለታቸው የተነሳ አይሮፕላኑ በሰላም በሩ አረፋሉ። ቢጣሉስ እዛ አሁን ልናርፍ ነው ላላላ አታርፍም አለው። እዚህ ያለው ተጣሉ ሁለቱ። ማን ሊከሰከስ ነው? በእነሱ ኺላፍ አንሰማህም አሉት። በር ዝጉ ሲላቸው እየበረረ ላላ እንከፍተዋለን አሉ። ሆስተሶቹ ከኋላ ያሉት ምን ሊሆን ነው? ይሄ አይሮፕላን ይገለበጣል። ያ ሁሉ ሰው ይሞታል አይደል? አሁን አንቺም ቤት ላይ እሱን መርሐባ አለማለትሽ ጠላቅ ይመጣል። ቤትሽ ይፈርሳል። ልጆችሽ የቲም ይሆናሉ። ተበትነው በስንት አዛ ያድጋሉ። መርሐባ ካልሽ ግን አለቀ እኮ ነገሩ። ያለ ማናጀር የሚሄድ ካምፓኒ አይታችኋል ዱንያ ላይ? طيب ቤተሰብ ማለት እኮ ዱንያ ላይ ምርጥ ሰው እኮ እንዲወጣ ቤት እኮ ሲስተካከል አገር የሚስተካከለው እኮ ቤት ሲስተካከል ነው። እናት ስራዋን ስትሰራ አባትም ስራውን ሲሰራ ለሃዳ አባቶችን ሐቂቃ አባት አላህ ያርግልን። እናቶችም አላህ ሐቂቃ እናት አላህ ያርግልን። ዘን አንደኛው ጣዓ ነው። ሁለተኛ መታመን ታማኝ መሆን ሀብቱ ብሩንም ልጆቹ እሱ በሌለበት ተርቢያ ብሩ ላይም ሁሉ ነገር ራስሽ ላይም ታማኝ መሆን። ሶስተኛ ደስታውን መፈለግ። ይሄ ቤትሽን ኑር ያረጋዋል ከሰራንበት። አንደኛ መታዘዝ መታመን ደስታውን መፈለግ። ምንም የሚያስደስተው ከምግብ ይሁን ከምን ይሁን ከሁሉም ነገር የሱን ደስታ መፈለግ። የመጨረሻው ፍቃዱን መፈለግ። ያኔ አንድ ቦታ መሄድ ስትፈልጊ ማስፈቀጂው ለባስ። ይሄ 14ቱ ኑቅጣ ከሰራንበት አላህ ምን ሰራበት አላህ ያርጋል። ቤታችን ምን ይሆናል? ሰላም ይሆናል። ይሄ ከተናጋስ ያው 10 ኑቅጣ ለወንዶቹ ነው። አራቱ ስለማን ነው? ለእህቶች መታዘዝ አንደኛው ምን አለን? ወንዶቹ ላይ አንደኛው ምንድነው? መውደድ። ሁለተኛው ማጫወት ማቃለ። ሶስተኛው ማገዝ። አራተኛው ታማኝ መሆን። አምስተኛው ማክበር፣ እሷን ማክበር። ከዛስ ሚስቱን ማስተማር። ከዛ መዋብ
ከዛ ሚስቱን ይችላል ይታገሳል ከዛ ፍታዊ መሆንና አለመምታት እነሱ አራቱ ደግሞ ለእህቶች መታዘዝ መታመን ደስታውን መፈለግ ፍቃዱን መፈለግ ሌላው ይሄን ሁሉ የሚሰበስብልን ወአሽሩሁነ ቢልማዕሩፍ የቁርአን ላይ ይሄን አኽላቅ የሚሰበስብልን ቅድም የቀረነው ቁርአን ላይ አላህ Subhanahu Wa Ta'ala ወአሽሩሁነ ቢልማዕሩፍ በመልካምም ተኗኗሯቸው በመልካምም ሐያትህም ማየት አለብህ የምትኖረው በመልካም ነው ያኒ አላህ ባዘዘ ማለት ነው ይሄን ሲናገሩ ሰለፎቹ ምን አሉ ያኒ በመልካም መኗኗር ውስጥ ምን አለ እዛ ውስጥ ሲናገሩ ይሄን ስሙ طيبوا أقوالكم لهن وحسنوا أفعالكم وهيئاتكم بحسب قدرتكم كما تحب ذلك منها ንግግራችሁን አሳምሩ ይኸው መሐባ ከሚያመጣ ነገር አንዱ ይሄ ትዳር ሐያት ላይ ብቻ አይደለም ሰው እንዲወድ ሰው እንዲያከብር ከፈለክ ከአፍህ ማር እንጂ እንዳይወጣ ሁለት ሰዎች አንዱ ኸል ይሸጣል አንዱ ማር ይሸጣል ታውቃላችሁ ኸልና ማር ኸል ምንድነው ቁምጣጤ ማር ማር ነው የሚያጅበው ገበያ ያለው ኸል የሚሸጠው ሰው ጋር ነው ቁምጣጤ የሚሸጠው የሚመረውን ማር የሚሸጠው ጋር ገበያ የለም ገርሞት ይሄ ባለማሩ አጂብ ነው አለ انا ابيع العسل አለ እኔ ማር እየሸጥኩ አለ ይሄ ኸል ቁምጣጤ እየሸጠ ገበያ እዛ ነው ብሎ ጠየቀው አሉ انا ابيع العسل وليس عندي زبائن وانت تبيع الخل وعندك زبائن سلو صلي على الحبيب أنت تبيع العسل بلسان من خل وأنا أبيع الخل بلسان من عسل ألوالو ونثنى ولو أنت متشتاو مار أني خلنا متشتاو على قمتاتي أنت متشتاو مار نواله قم بمن ملاسنا متشتاو بقمتاتي ملاسانو أني متشتاو خلنا بمار ملاسنا والو أي هذا الله سوى الله يرجع ሴቶች ቀልባቸው የምታገኘው በጆሮአቸው በኩል ነው صلي على الحبيب ቀልቧን ትፈልጋለህ በጆሮዋ በኩል ነው የምታገኘው ወንድ ደግሞ በአይኑ በኩልና በሆዱ በኩል ነው አሉ صلي على الحبيب ገባችሁ መትኑ ወላ ሸርህ ይፈልጋል ወይስ ይበቃል መትኑ ገብቶናል خلاص በቃ ገብቶናል አሉ مفهوم ولا مفهوم فلهذا ሁሌ ምላስህን ማር ካረከው ጎጆ ቤት አይታል ጎጆ ቤት ትኖርልሃለች በመሐባ ምላስህ ማር ካልሆነ ቤተ መንግስት አይነት ትልቅ ቤት ቢኖር አትኖርልህም ካንተ ጋር በምላስህ مفهوم ولا مفهوم አላየሁም ሰውየው ማር ነው የምትሸጠው አለው ግን ምላስህ ምንድነው አለው ቆምጣጤ ነው አለው لهذا اللسان አለው فهي اللسان لمن أراد فصاحة وهي السلاح لمن أراد قتال على المشاعر الله يوفقنا الله يندناچنن ቤት الله يعني በሰፋ ውለን አሉ አንድ ሼኽ ናቸው ዱዓ አድርጉ ሲባሉ በሰፋ ውለው ነበር ቀን ማሻአላህ ተደስተው የቤቱ ተዛላቸው ያ አላህ አሉት እንዲህ በሰፋ ውለን ቤት ስንገባ ከሚቀጠቅጥ ሐጃ አላህ ይጠብቀን አሉ አላህ ይጠብቀን ሁላችንም አላህ ይጠብቀን ደርሱ ረጅም ነው አላህ ካለ ኢንሻአላህ ሌላ ቀንም እናደርገዋለን አላህ በሰማነው ምን ሰራ አላህ ያርገን ያ ረቢ ይሁላ ኸልቅ እንግዲህ ዛሬ ተዳር ብሎ ነው የመጣው ያላገባውም ያግባ ያላገባውም ተቂይ ነቂይ ሆነች አላህ የምትፈራ ልጆችን በተርቢያ የምታሳድግ ሐፊዝና ዓሊም የሚወጣባት እንደዛ አይነት እህት ጋር አላህ ይግጠማቸው እህቶቻችንም ያላገቡትንም ጥሩ ትዳር አላህ ይግጠማቸው ያገቡትንም እኛንም አላህ የነብዩን አኽላቅ አላህ ያልብሰን ሴቶቻችን ሰይድና ኸዲጃ ሰይድና ፋጢማ ሰይድና ሐፍሳ ሰይድና ነፊሳ ሰይድና ራቢዓ የመሰለ አኽላቅ አላህ ያልብሳቸው ልጆቻችን ደግሞ ከሶሻል ሚዲያ ፊትና ከዘመኑ ፊትና ከመጥፎ ጓደኛ ፊትና ከትምህርት ቤት ፊትና አላህ ይጠብቅልን ቀልባቸው ላይ የቁርአንን መሐባ አላህ ይትከለልን ቁርአንን ምን ወድ አላህ ያርገን ልጆቻችንን ቁርአን የሚወዱ አላህ ያርጋቸው ሐፊዝ ተቂ ዳዒ ዓሊም አላህ ያርገልን ይሄ መስጂድም የሂዳያ መስጂድ አላህ ያርገው ለዓለም ይበቃ መስጂድ አላህ ያርገው እዚህ መስጂድ የኸደመ በሙሉ ከውኑ ይኸደመው ሁላችንም እዚህ የተሰበሰብነው አላህ ሰዒድ አላህ ያርገን የታመሙም አላህ ያሽራቸው የተጨነቀ ሁሉ ዛሬ አላህ ይፈርጀው በስራም ይሁን በማንኛውም ሐጃ اللهم حاجاتنا كثير وانت عالم بها وخبير ሁላችንም ሐጃ ለአላህ ትንሽ ነው ኩን ፈየኩን አይደል ኩን ፈየኩን ብሎ ሐጃው ስለሚሞላ ሐጃችንን አላህ ይሙላልን ሁላችንም ቀልቡ ያለውን ሐጃ አላህ ይሙላልን የተጨነቀውንም አላህ ይፈርጀው የታመሙትንም አላህ ያሽራቸው ሐበሻን የአማን ነገር አላህ ያርግልን የሪዝቅ አገር አላህ ያርግልን የመዋደድ አገር አላህ ያርግልን ሐሰዱን አላህ ያንሳብን አላህ ይጠብቀን እኛንም አላህ ይጠብቀን
ሙስሊሞቹንም ዓለም ያሉትንም አላህ ይጠብቀን። ሐበሻም የሪዝቅ አገር ሪዝቁን አላህ ይክፈትልን። ውጭ ለሪዝቅ ብሎ የሚንከራተቱትን በሙሉ አላህ እዚሁ ሪዝቁን በር አላህ ይክፈትላቸው። ለአላህ ብሎ ከተዋደዱ ሰዎች አላህ ያድርገን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ولا تجعله مشتبها علينا فنتبع الهوى. اللهم طهر قلوبنا من النفاق وألسنتنا من الكذب والغيبة والنميمة ومن القيل والقال يا أرحم الراحمين. اللهم نور قلوبنا وبيوتنا بنور القرآن. اللهم نور قلوبنا وبيوتنا وقبورنا بنور القرآن. እዚህ ያሉ ሑፋዝ አልቁርአንም ለዓለም ይበቁ አላህ ያድርጋቸው። ሓፊዝ ዓሊም ዳዒ ሳሊሕ አላህ ያድርጋቸው። ሁላችንም በሰማነው ምንሰራ አላህ ያድርገን። በሰማነው ምንሰራ አላህ ያድርገን። اللهم اجعلنا من عبادك المقربين. اللهم اجعلنا من عبادك المحبوبين. اللهم ارزقنا زيارة الحرمين الشريفين وارزقنا زيارة سيد الكونين والثقلين. اللهم ارزقنا في الدنيا زيارته ويوم القيامة شفاعته وفي الجنة مرافقته يا أرحم الراحمين. الله سيمسي مدرسام كنا كرنجافو كنا افتر سكولو الله يطبقلن የቁርአን መድረሶችን አላህ ይጠብቃቸው። የቁርአን መድረሶቻችን አላህ ይጠብቃቸው። እኛንም የቀረው ሐያታችን አላህ ይጠብቀን። በኸይር የምናሳልፈው አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأدخلنا الجنة مع الأبرار. وصلى الله على سيدنا محمد وعلى آله وصحبه وسلم. اللهم صل